አንድ በዶሮ እርባታ የተሰማራ ሰው እንግዲህ 100 ጫጩቶችን ገዝቶ በመጀመሪያዎቹ ሳምንታት ሁሉም ጤናማ ነበሩ። ከዚያም በኋላ ግን በድንገት አንድ መሞትም ጀመሩበትም። በጥቂት ቀናት ውስጥም ከ100 ጫጩቶች 40 ያክሉን በድንገት ማጣም። የገንዘብ ኪሳራ ብቻም ሳይሆን የወራት እንግዲህ ድካሙንም ከንቱ ሆነበትም። ታዲያ ምክንያቱ ምን ይመስላችኋል? የመኖ እጥረት ወይስ ውሃም? ሁለቱንም አይደለም። በጣም ቀላልም የሆነ አንድ ሰዓት ነበር የሰራው። ይህም የክትባት መርሃ ግብርን መዘንጋት ነው። እርስዎ የዶሮ የሚያረቡ ከሆነ ይህን ቪዲዮ እስከ መጨረሻው መመልከታችሁን እንዳትዘነጉ። ዛሬ ከጫጩት ጀምሮ እስከ እንቁላል ጣይ ዶሮዎች ድረስ የሚያስፈልጉትን ክትባቶች መቼ እንደሚሰጡና እንዴት እንደሚሰጡ እንዲሁም ገበሬዎች በብዛት የሚሰሯቸውን ስህተቶች በዝርዝር የምናይም ይሆናል። ሰላም ቤተሰቦቻችን፣ ዛሬ በዶሮ እርባታ ውስጥ በጣም አስፈላጊ ስለሆነ የክትባት እንግዲህ ፕሮግራም መርሃ ግብር ይዘላችሁ ቀርበናል። ብዙ እንግዲህ የዶሮ አርቢዎች ጥሩ መኖ ይሰጣሉ፣ ንጹህ ውሃም ያቀርባሉ። ነገር ግን ክትባትን በሰዓቱ ስለማይሰጡ ትልቅ ኪሳራም ሲያጋጥማቸው መመልከትም አዲስ አይደለም። ታዲያ ክትባት የታመመን ዶሮ አያድንም፣ ነገር ግን ጤናማ ዶሮን በሽታን እንዳይዘው ይከላከላል። ስለዚህ መከላከል ከሕክምና ይሻላል ማለት ነው። እንግዲህ ክብራትና ክብራን የክትባት ፕሮግራሙን ስንመለከት በመጀመሪያ ደረጃ የምናገኘው እንግዲህ ማሬክስ ዲዚዝ ነው። እንግዲህ ይህ ክትባት እንግዲህ አብዛኛው ጫጩቱ ከተፈለፈለ የመጀመሪያው ቀን የሚሰጥ ነው ማለት ነው። እንግዲህ ለምን ይሰጣል ካላችሁኝ ይህ ክትባት አብዛኛው ጊዜ እንግዲህ የነርቭ ስርዓትን የሚጎዱ በሽታን እንግዲህ ባይለኛው የመከላከል አቅሙ ከፍተኛ ነው ማለት ነው። ስለዚህ ነርቭ ስርዓትን የሚያዛቡ እንግዲህ በሽታዎችን የመከላከል ትልቅ አቅም ስላለው የማሬክስ ዲዚዝ ክትባትን እንግዲህ ጫጩቶቹ እንደተፈለፈሉ ወዲያውኑ መስጠት እጅጉን ይመከራል ማለት ነው። በሁለተኛ ደረጃ የምናየውና በአገራችን በከፍተኛ ደረጃ እንግዲህ በዶሮ አርቢዎችን እያሰቃየ እያንገላታ የሚገኘው ይህ ትልቅ በሽታ እንግዲህ የፈንግል በሽታ ነው ወይም ኒካስል ዲዚዝ የምንለው ነው። እንግዲህ ይህ በሽታ እንግዲህ በጣም አደገኛ ስለሆነ ብዙ ዶሮቻችን በአጭር ጊዜ ሊገድልና ለኪሳራ ሊያጋርጥ የሚችል ትልቅ በሽታ ነው ማለት ነው። ይህ በሽታ እንግዲህ መዘንጋት የለብንም። ታዲያ ክትባቱን መቼ መስጠት አለብን ካለን እንግዲህ ከ7 እስከ 10 ቀን እንግዲህ የመጀመሪያ ክትባት ይሰጣል። ከዚያም በ21 እስከ 28 እንግዲህ ቀን ባሉት ያ ማለት ማጠናከሪያ ክትባት ይሰጣል ማለት ነው። በሶስተኛ ደረጃ የምንመለከተው እንግዲህ የዶሮችን ህይወት ሊያሳጣና ፕሮዳክሽናችን የኛንም ሉዝ ሊያደርግብን የሚችል በሽታ ጉንቦሮ የምንለው በሽታ ነው። እንግዲህ ይህ በሽታ እንግዲህ ክብራትና ክብራን እንደምታውቁት አብዛኛው ጊዜ የዶሮችን ኢሚዩኒቲ ወይም የመከላከል አቅምን በእጅጉ እንግዲህ የሚያዳክም የበሽታ አይነት ነው። ስለዚህ እንዳያዳክምብንና ወደ ጥሩ ፕሮዳክሽን እንዲያድግልን የሚያደርግልን የዶሮችን ጤና እንዲጠብቅልን የሚያደርግልን ቫክሲን መስጠት የግድ ነው ማለት ነው። ታዲያ መቼ እንስጣቸው ካለን እንግዲህ በ14 ቀን እና በ28 እስከ 35 ቀን ባሉት እንግዲህ ያ ማለት ማጠናከሪያ ክትባት መስጠት የግድ ነው ማለት ነው። ሌላኛው እንግዲህ በአራተኛ ደረጃ የምንመለከተው እንግዲህ ፎል ፖክስ የምንለው የበሽታ አይነት ነው። እንግዲህ ለዶሮቻችን ይህም አንዱ አስጊ ከመሆኑ የተነሳ ለዚህም ቫክሲን ያስፈልጋል ማለት ነው። እንግዲህ በአብዛኛው ጊዜ ለዚህ በሽታ የሚሰጠው ከ8 እስከ 12 እንግዲህ የዶሮቻችን እድሜ ወይም ሳምንታት ላይ ይሰጣል ማለት ነው። በተለይ እንግዲህ ትንኞቹ በብዛት በሚገኙባቸው ቦታዎች ላይ ይህን ቫክሲን ቢሰጥ እጅጉን ጠቃሚና እኛንም ትርፋማ ያደርገናል ማለት ነው። እንግዲህ ይህ እንደዚህ እንዳለ ግን አብዛኞቻችን በጣም ከፍተኛ የሆነ የምንሰራቸው ስህተቶች አሉ ማለት ነው። እንግዲህ ከነዛ ስህተቶች መካከል እንግዲህ ክትባትን ከቀኑ በኋላ መስጠት፣ በሌላ በኩል ደግሞ እነዚህ ቀዝቃዛ ሰንሰለት ያ ማለት እነዚህ ኮልቼን አለመጠበቅ፣ በሌላ በኩል ደግሞ እንግዲህ ምንድነው የታመሙ ዶሮዎችን መከተብ። እንግዲህ እዚህ ጋር ነው ትልቁ ስህተታችን። ከታመመ ሳይሆን በባህሪው እንግዲህ ቫክሲን ወይም ክትባት እንግዲህ ምንድነው በሽታን ቀድሞ መከላከል ነው። ያ ማለት የታመመ በሽታን የያዘውን ዶሮ ብትከትበው ምንም አይነት ለውጥ የሚታይበት ነገር የለም ማለት ነው። በሌላ በኩል ደግሞ ምንድነው የመድኃኒት መመሪያን አለመከተል ነው። እንዲሁም ክትባት ብቻ በቂ ነው ብሎ እንግዲህ ንጽህናን መዘንጋት የመሳሰሉት እንግዲህ ለከፋ አደጋ ሊጥሉን ስለሚችሉ እነዚህ ነገሮች እንግዲህ ማሰብና ኮንሲደር ማድረግም ያስፈልጋል ማለት ነው። እንግዲህ የዶሮ ክትባት ወጭን ሳይሆን የዶሮን ህይወትና እንግዲህ የእርባታችን ትርፍ የሚጠበቅ ኢንቨስትመንት ስለሆነ ክትባትን በሰዓቱ ማድረግ፣ ንጽህና መጠበቅና እንግዲህ ጥሩ መኖ መስጠት አብረው ሲሄዱ ዶሮቻችን ጤናማም ይሆናሉ፣ ምርታችንም በዛው ልክ ይጨምራል ማለት ነው። እንግዲህ ክብራትና ክብራን የቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ፣ ሰብስክራይብ ማድረጋችሁን እንዳትዘነጉ።
እንግዲህ በቀጣይ የእንስሳት ጤናና እርባታ ትምህርቶች እንዳያመልጣችሁ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቷን መጫናችሁ እንዳትዘነጉ። በሌላ ቪዲዮ እስከማገኛችሁ ቸር ቆዩልኝ።